የግሬት ማንቸስተሩ ሰው የማንቸስተር ከተማው ከንቲባ የቀድሞቹ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር እና የጎርደን ብራውን ዘመኑ የምክር ቤት አባል የብሪታንያው ቀዳሚ ሰው ሊሆኑ ቀርበዋል። እርሳቸው አንዲ በርንሃም ናቸው። ባለፉት 2 ዓመታት የብሪታንያ ጠቅላይ ሚኒስትር ሆነው ሲያገለግሉ የነበሩት ኬር ስታርመር ዛሬም አሊያም በጥቂት ቀናት ውስጥ ኃላፊነታቸውን ይለቃሉ በሚል እየተጠበቁ ነው። ስታርመር ያለፉ ወራት ጉዟቸው ቀላል አልነበረም። የብሪታንያ ፖለቲካ ምስቅልቅልና የተሿሚያቸው ቅሌት ጉዟቸውን በፈተና ሞልቶት ከርሟል። ፈተናቸው ታዲያ ከራሳቸው ከሌበር ፓርቲ አባላቱም የሚመነጭ ነበር። ይህ ጉዞ ታዲያ በክልላዊና አካባቢያዊ ምርጫ ሌበር ፓርቲ አስከፊ የተባለውን ሽንፈት እንዲያስተናግድ አድርጎታል። እናም የዚህ ተጠያቂ ሆነው ስታርመር ጣት ተቀሰረባቸው። እስካለፈው ሳምንት መጨረሻ ድረስ ግን በቃላቸው መሰረት ለፈተና እጅ እንደማይሰጡ ተናግረው ነበር። ነገሮችን ግልጽ ለማድረግ ከፍተኛ ፉክክርና አስቸጋሪ ሁኔታዎች ይኖራሉ። ነገር ግን እኔ ሩጫዬን አላቆምም፣ እቀጥላለሁ። በተደጋጋሚ እንደተናገርኩት ከዚህ ሁኔታ ልሸሽ አልችልም። አሁን ግን ነገሮች ጫፍ የደረሱ ይመስላል። የብሪታንያ ምክር ቤት አባላቱም አንዲ በርንሃምን ለጠቅላይ ሚኒስትርነት እያንደረደሩ ነው። የለንደን ስኩል ኦፍ ኢኮኖሚክስ መምህሩ ቬራ ስፕራኩም የብሪታንያ ፖለቲካ ድህረ ብሬግዚት ሲሉ ባሰፈሩት ጽሑፍ ላይ ብሪታንያ ይጠቅመኛል ያለችው የብሬግዚት ውሳኔ በሀገሪቱ ኢኮኖሚ ላይ የፈጠረው ምስቅልቅል ለፖለቲካው ተርፎ ፖለቲካውም እየተናጠ ነው ይላሉ። በ10 ዓመታት ብቻ ብሪታንያ 7ኛ ጠቅላይ ሚኒስትሯን ልታይ ነው ሲሉም የፖለቲካውን አለመረጋጋትና ጡዘት ይጠቁማሉ። ብሬግዚት ፍልሰተኞችን ለመሸሽ ከአውሮፓ ህብረት የመነጠል ውሳኔ ቢሆንም ዛሬም በርካታ ፍልሰተኞች ብሪታንያ መግባታቸው አልቀረም። ከዚያ ባሻገር ግን በንግድ በጉዞና በአንዳንድ ህጎች ጉዳይ ላይ ከአውሮፓ ሀገራቱ ጋር ያለው ልዩነት በሀገሪቱ የንግድና የቱሪዝም እንቅስቃሴ ላይ እክል ፈጥሯል፣ ኢኮኖሚውንም ጎድቷል። እናም ከብሬግዚት ወዲህ የተጓዙት መሪዎች ከቴሬዛ ሜይ እስከ ቦሪስ ጆንሰን ከሊዛ ትሩስ እስከ ሪሺ ሱናክም ድረስ የያዙትን ሳያስቀምጡ የጀመሩትን ሳይጨረሱ የዘሩትንም ሳያጭዱ ከኃላፊነታቸው ተነስተዋል። የኬር ስታርመር ነገርም ከሞላ ጎደል ይሄው ይመስላል። የዘ ጆርናል ኦፍ ዲሞክራሲ ሀተታ እንደሚነግረን ግን ስታርመር ከብሬግዚቱ ጫና የተረፈው ጉልበታቸው በሾሟቸው ፖለቲከኛ ቅሌትና በአሜሪካ ጫና የተሸበረ ሆኖ ቆይቷል ይለናል። ስታርመር በአውሮፓውያኑ 2024 በአሜሪካ የብሪታንያ አምባሳደር አድርገው የሾሟቸው ፒተር ማዲሰን እሳቱን የጫረባቸው ምክንያት ሆኖ ይነሳል። ማዲሰን በአሜሪካ የወሲብና የፖለቲካ ቅሌት ተደርጎ የሚቆጠረው የጄፍሪ ኤፕስቲን ማህደር ውስጥ ተገኝተዋል። በአሜሪካ ከነበሩ ባለሀብቶች ጋር የነበራቸው ያልተገባ ግንኙነትና ቅብጠትም ለብሪታንያም ለሌበር ፓርቲም ለኬር ስታርመርም መዘዝ መዞባቸዋል። በወቅቱ ስታርመር ፒተር ማዲሰን በፓርቲያቸው ሌበር ተወስኖ የተላኩ ናቸው እንጂ በግል በኔ ፈቃድ አምባሳደር የሆኑ አይደለም ብለው የተናጠል ኃላፊነቱን ለፓርቲው የሰጡ ቢሆንም ብዙም ያራመዳቸው አይመስልም። በኋላም ስታርመር ኤፕስቲንና ማዲሰን እንደሚተዋወቁ እንጂ ጥልቅ ግንኙነት እንዳላቸው አላቅም ብለው ሆኖም ግን ላደረግናቸው ሁሉ ይቅር በሉን፣ ማዲሰንንም ስላመነው ይቅርታ አድርጉልን ብለው ብሪታንያውያኑን ተማጽነው ነበር። የአልጀዚራዋ ጻፊ ሳራ ሻህሚም የኤፕስቲን ፖለቲካ ስትል ባሰፈረችው ጽሑፍ ላይ ዶናልድ ትራምፕ ከኤፕስቲን ቅሌት ጋር በተገናኘ በርካታ የማይወዷቸውን ሰዎች ኮርክመዋል ትላለች። ነገሩ በእርግጥም ስለመሆኑ ባይታወቅም ስታርመርም በሾሟቸው አምባሳደር ምክንያት የዚሁ ሰለባ ሳይሆኑ አልቀረም። ይህ የዓለም ፖለቲካ ነው። ያልተመቿቸውን በኃይልም በመላም ከቦታው ገለል ማድረግ ዘመናትን የዘለቀ የዓለም የፖለቲካ መልክ ነው። እርግጡ ነገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን በበጎ አያዋቸው። በተለይ ደግሞ በሁልጊዜም የአሜሪካ አጋርነት የምትታወቀውን ብሪታንያ ከኢራን አሜሪካ ጦርነት ላይ ገሸሽ ማለቷ ትራምፕ ስታርመርን በቀጥታ ሲተቹ መቆየታቸው ይታወሳል። በቡድን 7 አባል ሀገራቱ ጉባኤ ላይም
ከአንገት በላይ የሆነ ግንኙነታቸውን አሳይተውናል። ለዚህም ይመስላል ትራምፕ በትሩዝ ማህበራዊ ገጻቸው ላይ እርሱ በፍልሰተኞችና በኃይል ጉዳይ ላይ ትልቅ ውድቀት ፈጥሯል እናም መልቀቅ አለበት ሲሉ የጻፉት። ትራምፕ የስታርመርን የፍልሰተኞች አስተዳደር ሲከሱም የታዳሽ ኃይል ስትራቴጂያቸውንም ሲወቅሱ ቢቆዩም ዋናው ጉዳያቸው ግን ጦርነት ላይ አልደገፋችሁም መሆኑም ይነገራል። እናም በውጭ ሀገራት መሪዎች እንደ ዶናልድ ትራምፕ ባሉት በራሳቸው ሌበር ፓርቲ እንዲሁም በብሪታንያን ፊት የተነሱት ኬር ስታርመር ተስፋ አልቆርጥም እያሉ ቢቀጥሉም ከመጨረሻው በር ላይ ግን የቆሙ ይመስላል።